በርካቶችን ያነጋገረው የጋዜጠኛ ሶፎንያስ ዋሲሁን እንግዲህ አሳዛኝ መጨረሻ እንዲሁም ደግሞ ወላጅ እናቱ እባካችሁ ኢትዮጵያውያን ድረሱልን ስትል ያስተላለፈችው መልእክት እጅግ በጣም በርካቶችን አነጋግሯል። በድያችኋለሁ አናንዬ ይቅር በይኝ እናቴ። በጣም በርካቶችን ያሳዘነው የአርቲስት ሰላማዊት ደስታ እንግዲህ ከዚች ዓለም እረፍት ወይም ደግሞ ከዚች ዓለም ድንገተኛ ሞቷ በርካቶችን አሳዝኗል። እንወድሻለን እህታችን፣ አንቺ የተወደድሽ እህት ነሽ፣ የተከበርሽ እህት ነሽ። በባህሪሽ እንወድሻለን፣ በመዋሽ እንወድሻለን እያለ በጎንደር ዩኒቨርሲቲ በርካታ ተማሪዎች በተገኙበት እንግዲህ በአንድ ላይ ተሰብስበው ባሉበት የተፈጠረው የቦምብ ፍንዳታ የበርካቶችን ልብ ሰብሯል፣ በርካቶችን አሳዝኗል። እጅግ በጣም የሚያሳዝን ጉዳይ ነው። እኚህና እኚህን የመሳሰሉ ማህበራዊ ጉዳይ ላይ የሚያጠነጥኑ ቪዲዮዎችን ይዤ ዛሬ መጥቻለሁ። አብራችሁኝ ቆዩ። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ዛሬም እንደተለመደው ለእናንተ ወቅታዊ አዲስ መረጃ ዘል ጉዳዮችን ይዤላችሁ መጥቻለሁ። አብራችሁኝ ቆዩ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቻናሉን ፋሚሊ ሁኑ። እኔ ምንቴ ነኝ፣ ቻናሉ ምንቴ ቲዩኒክ ነው። ሰብስክራይብ ማድረግ እንዳትረሱ። ቪዲዮ እንደሚመቻችሁ አልጠራጠርም። ላይክ አድርጉ። ላይክ በማድረግ ፍቅራችሁን ግለጹልኝ። ይዤ የመጡት መረጃም ለበርካቶች ተደራሽ እንዲሆን ሼር እና ላይክ ከእናንተ ይጠበቃል። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ገብታችሁ ግለጹልኝ። እኔ ይዣቸው በመጣኋቸው ቪዲዮዎች ላይ ሀሳቤን የግል አመለካከቴን እገልጻለሁ። አብራችሁን ቆዩ። ወደ ቪዲዮቹ እንሄዳለን። አሳዛኝ ዜና የፒኤስጂ እና የአርሰናል ጨዋታ ትናንት ግንቦት 22 2018 ዓ.ም ጎንደር ዩኒቨርሲቲ ጤና ሳይንስ ካምፓስ ከምሽቱ 2 ሰዓት አካባቢ የተማሪዎች ዴስቲቪ ውስጥ ኳስ እያዩ በነበሩ ተማሪዎች ላይ በተጣለ ቦምብ 2 ተማሪዎች ሕይወታቸው ሲያልፍ ከ20 በላይ ተማሪዎች መቁሰላቸውና ሕክምና እየተደረገላቸው መሆኑ ተሰምቷል። በዚህም የተነሳ ከጧቱ 12 ሰዓት በፊት መውጣት እንዲሁም ማታ 12 ሰዓት ላይ ወደ ግቢ መግባት ተከልክሏል። ለሞቱት ነፍስ ይማር፣ ለቆሰሉ ደግሞ ቶሎ እንዲያገግሙ እናት መረጃ ይመኛል። ይህ መረጃ ከወጣ ሰዓት ጀምሮ በርካቶች እንግዲህ ሀዘናቸውን እየገለጹ ይገኛል። እጅግ በጣም የሚያሳዝኑ እንግዲህ በርካታ ተማሪዎች የተሰበሰቡበት ነው። ይህ ፍንዳታ የተፈጠረውና በንጹሃን ዜጎች ላይ ወይም ደግሞ ንጹሃን ተማሪዎች ላይ እንግዲህ የበርካቶች ላይ ከባድ የሆነ አደጋ ወይም ደግሞ ከባድ የሆነ ጉዳት አድርሷል። እንዲሁም በተጨማሪ 2 ተማሪዎች ደግሞ ህይወታቸው እንዳለፈ መረጃ ወጥቶ እንግዲህ የተሰራጨ ይገኛል። ለሟቾች ነፍስ ይማር ማለት ፈልጋለሁ። እንዲሁም ደግሞ ለተጎዱትም ፈጣሪ ጨርሶ ይማራቸው። እንግዲህ በጣም የሚያሳዝነው ለቤተሰብ በርግጥ በጣም ከባድ የሆነ ሀዘን ወይም ደግሞ ከባድ የሆነ መርዶ ነውና እጅግ በጣም የሚያሳዝን ነው። እናንተም እንግዲህ ሀዘናችሁን ኮሜንት ሴክሽን ላይ ገብታችሁ ነፍስ ይማር እያላችሁ ብትገልጹ ወደ እናንተ አሳልፍኩት። የኢትዮጵያ መንግስት ለምን ዝም አለ? ለምን ዝም አለ? ጥያቄ እሱ ነው። ምን ያርግ ማሪ? እሺ መስኪን አስገቢያት። እሺ ስንት ሰው እንደላከ አላየሽም? አትላኩብኝ ጋይሳ ተውኝ። እሺ ትንጫላቸው የሚያውቁ ሰዎች ምናምን ሊኖሩ ይችላሉ። በቅርብ ትንሽ አንቺን እንኳን የሚያረጋጋ ሰው ሊኖር ይችላል። በማርያም ወይም ከላይ ለኔ የምታስቡ ከሆነ ማለት ነው ትንሽዬ ፍንጭ ሰጡኝ። የእውነቱ ማለት ነው። ለአዶናይ ደብዳቤ ልክለት አልመለሰም። ማንም ይመለስል። ለሱም ለሊዛም ለሁሉም ልክ ያለው ኢቭን ለጋሽ ሰለሞን ራሱ ልክ ያለው ግን ማን ይመለሰልኝ የለም። እኔ ከሞትኩኝ ከጃኒና ከአዶናይ ራስ እንዳትወርዱ፣ እነሱ ናቸው የኔ ገዳዮች። እውነት ለመናገር ይሄ ሪከርድ ከሰማችሁ በኋላ አብዛኞቻችሁ ማለት ይቻላል ውስጣችሁ አሯል፣ ቆስሏል፣ ተቃጥላችኋል፣ በግኗል፣ ጠቁሯል። ግን ያንን ደግሞ ለመግለጽ ቃላት አጥሯቸዋል። እኔም ቃላት አጥሮኛል። እውነት ለመናገር ብራገምም ብሳደብም ስሜቴን ሊገልጽልኝ አይችልም እና አንዳንዴ የሆነ ነገር አቃጥሯችሁ ቢያንስ እንኳን የውስጣችሁ የምትናገሩበት ቃል ቢገኝ ጥሩ ነው። እንዳጋጣሚ ሆኖ የትኛውንም ቃል መርጬ ብጠቀም አሁን ይሄ ሪከርድ ከሰማኝ በኋላ የተሰማኝን ስሜት ሊገልጽልኝ አይችልም እና ፈጣሪ ሆይ በዚህ ዓመት እባክህ ከዚህ በላይ አታቃጥለን ብላችሁ ጸልዩ። ሁላችሁም በየሃይማኖታችሁ። በገንኩ፣ እውነት በገንኩ። እንዴት ነው ሰው በቃ ተደላድሎለታል፣ ኑሮ ተመችቶታል።
ቀልደኛ ነው የሚባለው ምንድነው የሚባለው? ህይወት የረከሰበት ትውልድ ወይም ደግሞ ህይወት እንደ ቀልድ የሚታይበት ዘመን ይደርሰናል መሰለኝ። ለማንኛውም ግን ተራ ቲክቶከሮች እንግዲህ ተፋቀሩ ተለያዩ በሚል ምክንያት እንግዲህ ራሴን አጠፋለሁ እስከ ማለት ደረጃ የደረሰች ልጅ በርካቶችን አነጋግራለች። እጅግ በጣም ደግሞ ከሷም ብሶ እንግዲህ ራሴንም ባጠፋ በእነሱ ምክንያት ነው ብላ እስከ መናገር ደረጃ ደርሳለች። የኔ እናት አይጠቅምሽም፣ አይበጅሽም። እኔ የምለው ይሄን ነው፣ ሌላ ምንም ልል አልችልም። ለማንኛውም ግን ለዚች ወደ እናንተ አሳልፍ ያለው እስቲ እናንተ እቺ ልጅን ምን ትሏታላችሁ? ሐሳባችሁን ስጡበት። እሺ ባሙሌር በጎ አድራጎት ድርጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። ሀናንዬ ይቅር በይኝ እናቴ፣ ፈቲ አባዬ፣ ሮማን፣ ኡስታዝ አቡበከር አህመድ፣ በድሩዜ፣ ኡስታዝ ሙሉ ቱርኪ አንገታችሁን አስደፍጫችኋለሁ። ይቅር በሉ ይቅር በሉ። አይዞ በቃ። ይህ የጋዜጠኛ ሶፎንያስ እንግዲህ ምስል ወይም ደግሞ ቪዲዮ በሶሻል ሚዲያ ላይ መሰራጨት ከጀመረ ሰዓት ጀምሮ በርካቶች ሀሳባቸውን እየሰጡበት ይገኛሉ። እጅግ በጣም ያሳዝናል። ያን የመሰለ ልጅ በእንደዚህ አይነት መልኩ ሁኔታ ስንመለከተው በጣም ያሳዝናል፣ ልብ የሚነካ ነው። እውነት አንድ ነገር ተረድቻለሁ። ለማንኛውም ግን እነማን ምን አሉ? በርካቶች ሀሳባቸውን ሰጥተውበት ነበረ። እስቲ ግን ለእናንተ እስቲ እንድንወያይበት ብዬ ይዣቸው የመጣኋቸው አንዳንድ ቪዲዮዎች አሉ። ልጋብዛችሁና ሀሳባችንን እንገልጽበታለን። ባሙሌር በጎ አድራጎት ድርጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። ሀናንዬ ይቅር በይኝ እናቴ፣ ፈቲ አባዬ፣ ሮማን፣ ኡስታዝ አቡበከር አህመድ፣ በድሩዜ፣ ኡስታዝ ሙሉ ቱርኪ አንገታችሁን አስደፍጫችኋለሁ። ይቅር በሉ ይቅር በሉ። አይዞ በቃ። አያድርገውና ይሄ ሰው ራሱን ቢያጠፋ ምን ልንል ነው? እሰይ ተገላገለን። ሀገራችንን በሰይጣን ስራ ሊያጥለቀልቃት ነበረ፣ እሰይ ሞተ ልንል ነው? ወይንስ ደግሞ አይ ምናልባት እኮ መለወጥ ፈልጎ ሊሆን ይችላል፣ ከዚህ ነገር ሊወጣ ፈልጎ ይሆናል፣ መንገድ አጣ እንጂ ሰው አጣ እንጂ ከዚህ ነገር መውጣት ፈልጎ ሊሆን ይችላል ብለን ልናዝን ነው? አሁን ሳስበው በጣም እያዘንኩኝ ነው ያለሁት። ምናልባት በዚህ ሰው ላይ ፈርጄ ከሆነ ይህንን ነገር ለመቃወም ብዬ በዚህ ሰው ነፍስ ላይ ፈርጄ ከሆነ እግዚአብሔር ይቅር ይበለኝ። የኔ ፍላጎት አንድና አንድ ነገር ብቻ ነው። እሱም ምንድነው? በሃይማኖት ስም፣ በፖለቲካ ስም፣ በማህበራዊ ስም፣ በሶሻል ሚዲያ ስም ብቻ በተለያዩ ነገሮች ኢትዮጵያ ውስጥ የሚደረጉ መጥፎ ነገሮችን፣ ሰይጣናዊ ነገሮችን፣ የተበላሹ ነገሮችን ብቻ ከባህልና ከእምነት የወጡ ነገሮችን የሚያደርጉትን ሰዎች መቃወምና መቃወም ብቻ ነው። ከዛ ያለፈ በማንም ሰው ላይ መፍረድ፣ የማንንም ሰው ሲኦል መግባት፣ የማንንም ሰው መታሰር፣ የማንንም ሰው ራስን ማጥፋት የምደግፍ በሱም ደስ የሚለኝ ሰው አይደለሁም። ይሄ ሰው የእውነትም ምናልባት መንፈስ መርቶት ምናልባት በመንፈስ ተይዞ በዚህ ነገር ውስጥ ሊሆን ይችላልና ከዚህ መንፈስ የሚወጣበት መንገድ ካለ ይህንን መንገድ የሚፈልግ ከሆነ ከኔ በላይ የሱን ከዚህ ነገር መውጣት የሚደግፍና ከጎኑ የሚሆን ማንም አይኖርም። እርግጠኛ ሆኜ ነው የምናገረው። ነገር ግን ይህንን ነገር አምኖበት የሚሰራ ከሆነ በመንፈስ ተመርቶ ሳይሆን በራሱ ተመርቶ በራሱ ፍላጎት ይህንን ነገር የሚያደርግና በጸበል የሚያሳብብ ከሆነ አሁንም ደግሜ እላለሁ ይህንን ነገር ከኔ በላይ የሚቃወመው ማንም አይኖርም። ብቻ እንድትረዱ የምፈልገው የዚህን ሰው መጎዳት፣ የዚህ ሰው መታሰር፣ የዚህን ሰው መሞት ማንም የሚፈልግ ያለ አይመስለኝም። ምናልባት መጥፎ አስተሳሰብ ካለንና የሰይጣን ወገን ካልሆነን በስተቀር ይህንን የሚመኝ ሰው አይኖርም። ነገር ግን ልክ እንደዛው ኢትዮጵያ ውስጥ ከባህል ያፈነገጡ ከሃይማኖት ያፈነገጡ ቆሻሻና ሰይጣናዊ ነገሮችን የሚደግፍም ልክ እንደዛው ያለ አይመስለኝም ከአንዳንድ ሰው በስተቀር ማለት ነው። ስለዚህ ሳጠቃለል ምን ለማለት ፈልጌ ነው? የዚህ ሰው ነገር በደንብ ተጣርቶ በዚህ ነገር ውስጥ የሚገኝ ከሆነና ከዚህ ነገር መውጣት የሚችልበት መንገድ ካለ ሁላችንም ተባብረን፣ እሱም ብቻ አይደለም ልክ እንደሱ ብዙ ሰዎች አሉ ብዬ አስባለሁ። በየቤቱ ታሪካቸው ያልተነገረ ታሪካቸው ያልወጣ እነዚህን ሰዎች መርዳት አለብን ብዬ አስባለሁ ከዚህ ነገር እንዲወጡ። ስለዚህ ነገርም የሆነ ነገር እንደ ሀገር ሊሰጥ ይገባል ብዬ አስባለሁ። ትምህርት ሊሆን ይችላል፣ በሳይኮሎጂ፣ በቤተ እምነት፣ በተለያዩ ቦታዎች ስለዚህ ነገር መማርና ከአሁኑ ቅድመ ዝግጅት ማድረግ አለብን ብዬ አስባለሁ። ይሄ ነገር ከእጅ ከወጣ የምር በጣም አደገኛ ስለሆነ ልንቆጣጠረው የምንችለው ነገር አይደለም። ነገር ግን ከዚህ በተቃራኒ ይሄንን ነገር ዓላማ አድርገው ይሄንን ነገር እንደ ግብ አስቀምጠው በሀገራችን ልክ እንደ ውጪዎቹ አዲስ ነገር ሊያለማምዱን እንደዚህ አይነት ሰይጣናዊና ቆሻሻ ነገር
በሀገራችንም ሊያለማመዱንና እንደ ኖርማል ነገር እንድናየው ዓላማና ግብ ካላቸው ግን ሁላችንም በአንድነት ቆመን ልንታገለው ይገባል። ይሄ ጉዳይ ሰዎች ላይ ስለመፍረድ አይደለም። ይሄ ጉዳይ እንትና እንዲታሰር፣ እንትና እንዲገደል፣ እንትና እንደዚህ እንዲደረግ አይደለም። ይሄ ጉዳይ ሀገራዊና ሰዋዊ ጉዳይ ነው ብዬ አስባለሁ። በተለይ ይሄን ያረገች ሴት ናት ብሎኛል፣ ነግሮኛል፣ ስሟን ይነግረኛል ብዬ አስባለሁ። ይሄን ያረግሽ ሴት ነገ ግን አዝናለሁ። ነገ ልጅሽ ቢሆን እንዴት ታወጪዋለሽ? ወንድምሽ ቢሆን አባትሽ ቢሆን ታወጪዋለሽ? አታወጪው። መደበቂያ ነው የምትፈልጊው። ዛሬ ግን ወንድምሽ ስላልሆነ ልጅሽ ስላልሆነ ምናልባት ይሄ ላይክ እና ሼር የሚሉት ትርፉንም ጥቅሙንም አላውቀውም፣ ለእናንተው ነው የምትሆኔ። ለዚህ ብለሽ አርገሽው ከሆነ ግን እድሜ ልክሽን የማይተውሽ ጸጸት ነው የሚሆንብሽ። ከልቤ በህይወትሽ ማትረሹ ጸጸት። በፍቅር አናግረሽ ሳይገባው ቀርጸሽ መልቀቅ ወንጀልም ነው። ከወንጀል በላይ ደግሞ ለህሊናሽ ጸጸትም። አታተርፊም በዚህ በኩል። ሁል ጊዜ ግን ነግርሻለሁ፣ እንዲህ ነገር ሲገጥምሽ ያቺ ሴት የተናገረችው ዘር አገኘኝ እንደምትይ የምሬን ነው ምነግርሽ። በጣም አዝኛለሁ። ሰው ሁሉ ሊንኩን ሲልክልኝ አዝኛለሁ፣ አልቅሻለሁ። ያረግሽበትን ምክንያት አንቺ ታውቂያለሽ፣ ድምጽሽም አለ ውስጥ። ግን እነግርሻለሁ የእድሜ ልክ የቤት ስራ ነው የሚሆንብሽ። የሁለቱም ልጆች ሐሳብን ሰምቻለሁ። እህታችንም እውነተኛ ንግግር ነው የተናገረችው፣ ወንድማችንም ትክክለኛ ንግግር ነው የተናገረው። እውነት ለመናገር በሰዓቱ በልጁ ተናደን የነበረው ወይም ደግሞ በርካቶች በቁጣ ውስጥ ሆኖ ሐሳባቸውን ሲገልጹበት የነበረው ጉዳይ ምንድነው? ከኢትዮጵያ ባህልና እንዲሁም ደግሞ ሃይማኖት ስርዓት እንግዲህ ያፈነገጠ ድርጊት ፈጽሟል በሚል ጉዳይ ነው እንግዲህ በርካቶች ሐሳባቸውን እየገለጹበት የነበረው ወይም ደግሞ ቁጣቸውና መልእክታቸውን ሲያስተላልፉበት የነበረው። አንድ ነገር መረዳት አለብን። ሁላችንም አንድ ፍላጎት አለን። ያጠፋ ሰው ይቅር ይባላል። ወደ ቀድሞ ህይወቱ ደግሞ ወደ በፊት ህይወቱ ተመልሶ በነበረበት ሙያ ህብረተሰቡን፣ አድናቂዎቹ፣ ወዳጆቹን እያገለገለ እንዲኖር የማይፈልግ ያለ አይመስለኝም። ለማንኛውም ከሰው ስህተት ከብረት ዝገት አይጠፋምና ወንድማችን ተሳስተዋል። እንግዲህ አሁን ላይ ያለበት ሁኔታን ስንመለከተው በጣም ያሳዝናል። እኔ አንድ ነገር ማለት ፈልጋለሁ። ፈጣሪ ከጎን ይሁን። ወደ ቀድሞ ቦታ እንድትመለስ ፈጣሪ የምታምነው እንዲሁም ደግሞ የምታመልከው አምላክ ወደ ቀድሞ ህይወትህ ይመልስ ማለት ፈልጋለሁ። እናንተስ ምን ትሉታላችሁ? ሐሳባችሁን ስጡበት። በነገራችሁ ላይ ከእናቱ ጋር በነበረው ግንኙነት በተነሳ እናቷ አሁን ላይ እንግዲህ ወደኛ መጣ እባካችሁን ልጄን አድኑልኝ ስትል ተማጽኗን አሰምታለች። እስቲ ቪዲዮ ልጋብዛችሁና ሐሳባችንን እንሰጥበታለን። ሶፊ እንዴት ይገልጹታል? ሶፊማ እህትም እናትም ልጅም በቃ እኔ ይሄ ነው የምለው ነገር የለም። ሴት ልጅም ወንድ ልጅም ነው ለእናቱ ማለት ነው። ምንም የቀረው ነገር የለም እና እግዚአብሔር መጨረሻው ደግሞ ልጅ ወልዶ ተድሮ ወጉን ማረግ እንድታይ ነው ምኞቴ። አሁን ደግሞ ይሄ ነው የምለው። እግዚአብሔር ደግሞ ለቁም ነገር ያብቃው፣ ለትልቅ ነገር ያብቃው፣ ብድሩን ያገኝ። አዎ ሰው የዘራውን ነው የሚያጭደው አይደለም? አሁን ጥሩ መልካም ነገር ካረክ ነገ ደግሞ አንተም ስትደክም ልጆችህ ልክ እንደዚህ ነው የሚያደርጉልህ አይደለም? ስለዚህ የምታቆየውን ነገር ነው የምታገኘው። መልካም ነገር ደግሞ ጥሩ ነው። አዎ መጨረሻው ያምራል። በነገራችን ላይ ክብራትና ክብራን ኢትዮጵያውያን ከፊት ለፊታችን የምታዩት በማይኩ መሀል የምታዩ አይናፋሯ አርቲስት ነች። በነገራችን ላይ እኛ ቤት ውስጥ አርቲስት እንላታለን። ለምን መሰለ? በነገራችን ላይ መልኳን ላስተውለው ከማን ጋር ትመሳሰላለች? ንግግሯም ጭምር ከአርቲስት ፍቅርተ ጌታሁን ግን አይናፋር፣ በጣም አይናፋር ነች። ኤልሲዬ ኤልሳቤጥ ህሮይ ትባላለች። የሰላማዊት ህሮይ እህት ነች። ለዚህ ቤተሰብ የትልቅ የጀርባ አጥንት ነች። በተለይ በኔ እድገት ውስጥ ቅድም ባልኩ የ30 ዓመት ፍዳ ውስጥ በእውነት ነው የምልህ ከሰላም ጎን ከነበሩ ብርቱ ሴቶች አይዞሽ ባዮች መካከል የእውነቴ ነው የምልህ እሷ አንዷነች። ክፉ እንዲነካት አልፈልግም። በጣም ቀና ሰው ነች። እድሜና ጤና ይስጥልን። ደግሞ በቅርቡ እስቲ በአንዳንድ ጉዳዮች ደግሞ እናመጣታለን፣ ብቅ ትላለች። ምክንያቱም እንደሷ አይነት ደግሞ የጥበብ ሰዎች መውጣት አለባቸው ብዬ አስባለሁና ቤተሰብ ውስጥ ጥበብ አለ ተመንዝሮ የማያልቅና
እስቲ በቅርቡ እናያታለን በሆነ አንድ ጉዳይ ላይ አይነገረን ሚስጥር ነው ያኔ አብረን በጋራ እናያለን እንደ እግዚአብሔር ፍቃድ እኔ ደስ ብሎኛል እግዚአብሔር አብን አመሰግናለሁ አዎ እግዚአብሔር አብ አማኑኤልን አመሰግናለሁ መቤቴን አመሰግናለሁ መጨረሻው ይመር አዎ ጅማሮ ሁሉ ነገር ቀላል ነው መጨረሻ ያሳምርልን አዎ ጤና ይስጥ አዎ በረከት ረድኤት ይስጥ ሰላም ደግሞ አርጅታ አጎንብሳ በዱላ እያለች የልጅ ልጅ እንድታይ ያብቃል እድሜ ጤና ይስጥ አሜን አንቺ ብርድና ጤና ይስጥ አሜን አሜን ቆይልን ኩራታችን አሜን ማርያም ቤቱ ወድሟል እንደገና ዘይት ጥዶ በሁለት ብረት ድስት ጥዶ አንተክትኮ ለኔ ነበር ያ ነገር ላይ ሊገለብጥብኝ የታሰበው ማለት ነው ሰው ደርሶ አጥፍቶት አውርዶ ይቀዝቅዝ ብለው አስቀመጡ ይሄም መሆን የለበትም ወዲያው መድፋት ነበረባቸው ይሄ ደግሞ ቶሎ አይመጣልሽም እና ያው ዘይቱን ቁጭ እንዳለ ነው ምድጃው ላይ እናረጋለን ቤቱ እንዳልነበረ ሆኗል እና በቃ ጥዬ ወጣሁኝ ከህይወት አይበልጥም አላመንኩትም በቃ አሁን የመጨረሻ አላመንኩት በፊት ግን እንደው እንደንተነይ ሲለኝ እየተከተልኩ እዛ ነይ ሲለኝ እየተከተልኩ ሳይሆን ንግግሩ ምን ትክክል አይደለም በቃ ራስሽን አስተዋውቂልኝ እንደው ማነች ለሚሉ እሺ ስሜ ፍቅር ተዋሲውን ይባላል የሶፎንያስ ታላቅ እህቱ ነኝ ያው በቃ እሷ እንዳለችው ነው ሁሉ ነገር በቃ አሁን ጸበል ሄዷል ተጠምቁም ብሎ ያው ይድናል ተብሎ ነበር ያው መድኃኒቱ ስለተቋረጠ በዛ ምክንያት ነው አምልጦ መጣ ያው እንዳለችው ነው ሆስፒታል ተኝቶ ነበር ከዛም ያመለጠ ምናምን ነው በቃና በቃ መድረሻውም መሄጃውም አናቀውም በቃ ዛኔን ሲል እዛ ስንሄድ የለም ዛኔን ሲል እዛ ስንሄድ የለም እና በጣም ነው ደካማ እየደወለ ነው የሚነግረን በቃ ያለበት ቦታ እንሄዳለን አናገኘውም እና በቃ በጣም ከብዶናል እኛ ራሱ ምክንያቱም በቃ ቢያንስ ሰው ቢረዳው ነው ምለውኔ በጣም ታሟል አሁን በዚህ ሰዓት ራሱ እንደዚህ ቢታይ እንግዲህ በፊት የሚያውቁት ሶፎንያስ አይደለም አሁን ያለበት ማለት ነው ምንም ይሁን ምንም ለእናት ልጅ ነውና እንደ እናት ስፍስፍ ብላ ስናያት በርካቶች እንግዲህ ይህንን እስከ መውለድ ብሎም እስከ መናገር የደረሱም አሉ ለልጅ ጥፋት እንግዲህ ወላጆች አይወቀሱምና እናትነት ደግሞ እንግዲህ ከፈጣሪ የተቸረ ነው እናትነት በጣም ፍጹም የሆነ ፍቅር ስለሆነ ምንም ይሁን ምንም ለእናት ልጅ ነው እንግዲህ ስለዚህ እናት ያለችበትን ሀዘን ልንረዳ ይገባል እናትም ይህንን መልእክት ካስተላለፈች በኋላ የገዛ ልጇ እንግዲህ እሷን ለመግደል እየሞከረም እንደሆነ ወይም ደግሞ በሷ የጥቃት ለመሰንዘር እየሞከረ እንዳለም ከተናገረች በኋላ በርካቶች ተቀባብለው የተናገሩበት ወይም ደግሞ እየተመካከሩበት ሐሳብ እየሰጡበት እየተለዋወጡበት ይገኛል እኔም ይዤላችሁ መጣሁት ለዛ ነው በነገራችሁ ላይ መረዳት ወይም ደግሞ ከጎኗ ልንቆምላት የምትገባ እናት ነችና እባካችሁን እቺን እናትን እንደግፋት ስል ከዚህ ጋር መልካም ሐሳብ ለወደ እናንተ ላስተላልፍ እወዳለሁ በነገራችሁ ላይ እዚህ ጋር እንዳለን እንግዲህ ጋዜጠኛ ሶፎንያስ አሁን ላይ ያለበት ሁኔታ እጅግ በጣም አሳሳቢ ነው ወደ ሕክምና ማዕከልም ሊቀላቀል መሆኑ መረጃዎች እየወጡ ይገኛሉ ፈጣሪ ይርዳው ወደ ቀድሞ ቦታው ይመለስ ለማለት ፈልጋለሁ ወደ ሌላ ጉዳይ ስንሄድ እንግዲህ እጅግ በጣም በሚያሳዝን ሁኔታ ከትናንት በስቲያ የሰማነው አንድ መርዶ አለ እሱ ምንድነው አርቲስት ሰላማዊት ደስታ እንግዲህ ከዚች ዓለም ድካም እስከ ወዲያኛው አርፋለች እጅግ በጣም የሚያሳዝን ነው በጥበቡ ዘርፍ እንግዲህ በርካቶችን አድናቂዎችን ያፈራች አንጋፋ አርቲስት መሆኑን ሁላችንም እናውቃለን ከዚህ ጋር ተያይዞ እንግዲህ የሷን የአስክሬን ሽኝት እንግዲህ ሁኔታ በቪዲዮ ሲሰራጭ ነበረ ወደ እናንተ ይዤላችሁ መጥቻለሁ ከአርቲስቶችም እንግዲህ ተሰጠ እንግዲህ ሐሳብ የያዘ መግለጫ አለ ቪዲዮ ልጋብዛችሁና ሐሳባችንን እንሰጥበታለን መጨረሻ ላይ ጧፉን በሁለቱም አቅጣጫ ውሃ ስላለ አዳራሹ ውስጥ ምንጣፍ ስለሆነ በጥንቃቄ በሁለቱም አቅጣጫ ጧፉን ስናጠፋ ውሃ ውስጥ ነው የምንከተው ጧፉን እንደያዘን ሁላችሁም ሀዘንተኞች በአክብሮት ለምንወዳት እህታችን ተዋናይ ሰላማዊት ደስታ አንድ ጊዜ ቆመን የክብር አሸኛኘት እንድናደርግ እንወድሻለን እህታችን አንቺ
የተወደድሽ እህት ነሽ፣ የተከበርሽ እህት ነሽ፣ በባህሪሽ እንወድሻለን፣ በመዋሽ እንወድሻለን እያለን በታላቅ ክብር እንሸኛታለን። ብዙ ጊዜ ለታላላቅ ጠቢባን በሀገራችን ላይ ላለፉ ይሄን ቃል ተጠቅሜያለሁ። ግን ልንጠቀምባቸው ከሚገባን ሰዎች ደግሞ አንዱ ቀደም ሲል እንደተገለጸው እምቅ አቅም ያላት ብርቱ ስለሆነች ኃያል ስለሆነች ሰርታ ያሳየች ስለሆነች ለሷም ይሄን ቃል እንጠቀመዋለን። ምናልባት ያስቸግራችሁ ይሆን እንደሆነ አላቅም ለማጨብጨብ፣ ግን አንድ ቃል አስክሬኑ ሲወጣ እያጨበጨብን በድምቀት እንድንሸኛት ይሄን ቃል ዛሬም ለሰላምዬ እንጠቀማለን። ሰላሜ ጠቢብ ናት፣ በወግ አላከበርናትም፣ በወግ አልተጠቀምንባትም። ነገር ግን ሰላምዬ ጠቢብ ናት፣ አያሻትም እንባ፣ በምሷ እንቀበራት ሸኟት በጭብጨባ በሚለው አስክሬኑ ሲወጣ ሁላችንም በከፍተኛ ድምቀት በዚህ መንፈስ እህታችንን እንሸኛለን። ሰላምዬ ጠቢብ ናት፣ በወግ ያላከበርናት፣ በወግ ያልተጠቀምንባት፣ አያሻትም እንባ፣ በምሷን ንቅበራት ሸኟት በጭብጨባ። አስክሬኑን አንዴ ከፍ ታደርጉልናላችሁ። አስክሬኑን በጭብጨባ ነው ከአዳራሽ መውጣት ያለባት። በክብር ነው ልንሸኛት የሚገባው። ሻማውን እየተቀበላችሁ ባካችሁ ወደ ውሃ ውስጥ ከተቱ። ከአዳራሽ አንድ ጊዜ ተረጋጉልን። አንድ ሻማውን እንትን ይበልልን። አንድ ጊዜ ከአክብሮት ጋር አንድ ጊዜ ሻማውን አንድ ቶሎ በሉልንና በታላቅ ድምቀት በታላቅ አክብሮት እንሸኛታለን። ሰላምዬ ጠቢብ ናት፣ በወግ ያላከበርናት፣ በወግ ያልተጠቀምንባት፣ አሁንም ከፍ ያለ ጭብጨባ። ዛሬ መጨረሻ አክብሮታችንን እንስጣት። በጣም ያሳዝናል የሰማሁት ነገር። ሰላምዬ ነፍስሽ በሰላም ትረፍ። በጣም እጅግ ተወዳጅ፣ በስራዋ ጠንካራ፣ ሰው አክባሪ የነበረች ነች ሰላም። በጣም የምትገርም ትሁት ልጅ ነች። ያው እንግዲህ አልተቻለም አረፈች የሚል ፖስታየን ፌስቡክ ላይ ያረጋግጥነት ነው። እንግዲህ ነገ የሽኝት ፕሮግራም ይካሄዳል። ሀገር ፍቅር ጠዋት ነው፣ ከሰዓት ቀብር ልደታ ነው። ነፍስሽ በሰላም ትረፍ። እጅግ በጣም ያሳዝናል። ለወዳጅ ለአድናቂዎቿ እንዲሁም ለቤተሰቦቿ ከዚህ ጋር መጽናናቱን እመኛለሁ። ነፍሷን በደጋጎቹ በአጸደ ገነት ፈጣሪ ያኖርላት ለማለት እፈልጋለሁ። ነፍስ ይማር እያላችሁ ኮሜንት ሴክሽን ላይ ሀሳባችሁን ግለጹ። የሹፌሮች እንግዲህ እንደገና በድጋሚ የአቋም ምዘና ወይም ደግሞ የአቋም ግምገማ በተመለከተ የወጣው መረጃን ተከትሎ በርካቶች ቅሬታቸውን እያሰሙ ይገኛሉ። ከዚህ ጋር ተያይዞ ትክክለኛ ሀሳብ የሚመስለኝ አንድ ሀሳብ አለ። ቪዲዮ ለጋብዛችሁና ሀሳባችን እንሰጥበታለን። ስልጠናው እንደማይቀር የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። ስልጠናው የማይቀር መሆኑን ሚኒስቴር መስሪያ ቤቱ ተናገረ ይለናል። ማስቀረት ይቻላል እንጂ እንዴት ነው እንደዚህ አባገነን አካሄድ? ሲጀምር አንተው ራስህ ብቃት አላቸው ባልከው ትምህርት ቤት ተማሩ አልከን፣ ተማር። ከዛም በኋላ ራስህ ፈተንከንና ሰርቲፋይድ ናችሁ፣ ደስ ባላችሁ የኢትዮጵያ መንገዶች ላይ መንዳት ትችላላችሁ አልክ። እሺ። ከዛም በኋላ ተመልሰን እዛው ትምህርት ቤት እዛው አንተ ሰርቲፋይድ ናቸው ትክክል ናቸው ብቃት አላቸው ባልካቸው ትምህርት ቤቶች የምንማርበትና ገንዘባችንንና ጊዜያችንን ሎስ የምናደርግበት ምክንያት እኮ ነው ሊገባን ያልቻለው። ብቃት የላቸውም ካልክ ሌላ ትምህርት ቤት ነበር ማስተማር። ለዛውም ይቅርታ ጠይቀህ፣ ለዛውም ካሳ ከፍለህ፣ ለዛውም በሹፌሮች መልካም ፈቃድ ብቻ ሲሆን ጸባይን አሳምረ አጥፍቻለሁ ብለህ እንጂ ብያለሁ ብለህ ካፈርኩ አይመልሰኝ የሚባል አካሄድ አዋጭ አይደለም። ምክንያቱም ሀገሪቷ ያላት አንድ ህግ ነው።
ፍርድ ቤት አለ። ስለዚህ ሚኒስቴር መስሪያ ቤቶች መመሪያዎችን ማሻር ይቻላል። በዚህ አጋጣሚ የድንበር ተሻጋሪ ሹፌሮች ማህበራት ይህን ጉዳይ ያስቡበት። ዝም ሀገራችን የጋራ ሀገር ነች። አንድ ሲቃዥ የነበረ ባለስልጣን ብድግ ብሎ ይህን ሕግ አውጥቻለሁ ቢለን ለመጠቃቀም ሊሆን ይችላል ብለን መጠርጠራችን የማይቀር ጉዳይ ስለሆነ ማለት ነው። በፍርድ ቤት ማሳገድ ይቻላል በሰላማዊ ሁኔታ። መጀመሪያ ተነጋገሩ ከሚኒስቴር መስሪያ ቤቱ ጋር 5 ቀን ስልጠና ከፍለን የምንሰለጥንበትና ጊዜያችንን ገንዘባችንን የምናጠፋበት ምክንያቱ ምንድን ነው? የሚኒስቴር መስሪያ ቤቱ ጥፋት ከሆነ ይቅርታ ይጠይቅ፣ ካሳ ይክፈለን። ከዛም በመልካም ፈቃደኝነት ሊሰለጠን ይቻላል። እሱ ባልሆነበት እንደዛም እንዳንል እኮ ተመልሰ ሰልጥን የሚለው እነዛው ትምህርት ቤቶች ውስጥ ነው። ምክንያቱ ምንድነው? መነጋገር። ከዛ በኋላ እንደ አባገነን መሪ ብያለሁ በሚለው ከሆነ ቀጥታ ወደ ፍርድ ቤት ሄዶ ማሳገድ ይቻላል። ለምንድነው ብያለሁ አይቀርም የሚባለው? ይቀራል እንጂ ማስቀረት ይቻላል። ስለዚህ አስቡበት፣ ተነጋገሩ። ከምርጫ በኋላ ይህን ነው የሚሆነው። ክሊር የሆነ ነገር ይነገረን ነው። ኤስዲኤስ ከተባለው ድርጅት ጋር መጀመሪያ ተባብላችሁ ነበር፣ ግልጽ ጨረታ ባልሆነ ምክንያቱም ባልታወቀ ኤስዲኤስን ለመጥቀም በሚመስል ሁኔታ ጫናው ሲበዛባችሁ ደግሞ አሁን ለስልጠና ብቻ ትላላችሁ፣ ለትምህርት ቤቱ ትከፍላላችሁ። ሌላ እሱንም ቢሆን የሹፌሮች መልካም ፈቃድ ያስፈልጋልና ተረጋጉ ለማለት ነው። የፍርድ ቤቱን ጉዳይ ግን እንዳትረሱት። የማህበራት በተለይ ሊቀመንበሮች ምናምን ሰዎች በዚህ አጋጣሚ የፕሮፋይሌ ላይ ሄደን የዩቲዩብ ቻናሌን ሰብስክራይብ በማድረግ እናሳድገው። በዛ በኩልም መምጣት ግድ ስለሆነ ረዘም ማለት ወሬዎች ለማውራት እሱ ምቹ ሁኔታዎችን ስለሚፈጥር ብዙ ሊንኮች አሉ። የኔ አይደሉም እስከ 30,000 ሰብስክራይበር ያላቸው የኔ እዚህ ከፕሮፋይሉ ላይ ያለችው ሊንክ ብቻ ነችና ሰብስክራይብ ብታረጉኝ ደስ ይለኛል። አዋንታ በርሲሳ የተናገረው ንግግርን ሰምታችኋል። ትክክለኛ ይመስለኛል ነው ሳስበው። እውነትም ለስንት ዓመት ያገለገለ ሹፌርን እንግዲህ ከመሬት ተነስቶ አቋሚ መዘን ወይም ደግሞ ብቁነት ይገምገም ማለት ትንሽ የማይመስል ነገር ይመስለኛል። እናንተ ግን እንድትመለከታችሁት እኔ በሱ ሐሳብ እስማማለሁ። ሐሳባችሁን ስጡበት። ተጨማሪ ቪዲዮ አለ ልጋብዛችሁ። ማሳደግ አቅቶን አይደለም እኛ እዚህ የጣል ነው ለዚያ በጣም ፈጣሪ የእናቱን ልብ አውቀዋለሁ። እናቱ ጥቁር አንበሳ ትታው ስትሄድ ለአምላኳ ጸልያ እንደነበር ለሱም ሁል ጊዜ ይሄንን ነግረዋለሁ። አሁን እየኖርክ ያለው እናትህ ስላንተ ስለምትጸልይ ነው እለዋለሁ። ትቼርኩት 7ኛ ፎቅ ጥቁር አንበሳ ሆስፒታል ነው። የሚሰማኝ ብዙ ነገር ነው። ምን ብዬ ልግለጽልህ? እና ከናት የሚሰማ ምን ብዬ ልገልጽም አልችልም። በእውነት ድንጋጤ እየተሰማኝ ነው። ምናልባት ወላጅ እናቴን የማገኛት ይመስለኛል። ብዙ እንደማላለቅስም ተስፋ አደርጋለሁ። የምጠብቀው አሪፍና ቆንጆ ነገር ከፊታችን እንዳለ ነው። እዚህ እኔ መጣሁት አሁን ወንደሰንን ታገኛለህ ስላሉኝ ነው የመጣሁት። ወንደሰን ማን ነው? ወንደሰን ብርሃኑ። ምንሽ ነው? ልጄ ነው። ልጅሽ ነው? አዎ። እርግጠኛ ነሽ? አዎ። በሰው ዘር እንዴት እንከራከራለን? በሰው ዘር እንዴት የኛ ዘር ነው እንላለን? እንኳን ለሱ ለሞት ራሱ ፍለጋ እንመጣለን እያልን ለኔ አርጋቶ ህመሙ ምን ነበረ? ህመሙ አሁን እዚህ የምንገልጽ ጉዳይ አይደለም። ምስጢሩን እሱና እናቱ እኔ ነው የምናውቀው። ምን ነበር ማይነገር ነው? አንችልም። ከፈለገ እኛን በድብቅ ምልክቱን መንገር እንችላለን። ከበሽታ የተነሳ በቃ በጣም ተማርሬያለሁ። ይህንን ነገር ዘመድም ከሚያቀኝ እኔ ከሀገር ልጥፋ ብዬ ነው ተማርሬ እዚህ አምጥቼ ጥዬ እኔ ከሀገር ጠፋሁት። ወንደሰን ህፃን ሆኖ ህመም ነበረው። ያንን ህመም ለኛ ግልጽ ማድረግ ባይፈልጉም ግን በግላቸው በሚስጥር ያንን ነገር ሊተማመኑ ነው የገቡትና ያ ነገር የእውነት የጋራ እውነት ከሆነ ወደ ዲኤንኤ መሄድም ላያስፈልገን ይችላል። ስለዚህ እነሱ ውስጥ ገብተው ይሄን ነገር እያረጋገጡ ካረጋገጡልን በኋላ ግን የእውነት እናቱን ስላገኘ ወንደሰን እንግዲህ እዚሁ ሴሌብሬት እናደርጋለን ማለት ነው። ቤተሰቦች
ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እኚህን ይመስላሉ። እስካሁን ድረስ አብራችሁን ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። ወዳችኋለሁ።